ሰላም ተማሪዎች እንደምን አላችሁ? በዛሬው ሴሽናችን ከ51ኛው ጥያቄ በመጀመር የ2018 የሞዴል ጥያቄ እንሰራለን። በባለፈው 3 ክፍለ ጊዜያት ከ9ኛ ክፍልና ከ11ኛ ክፍል የወጡ ወደ 50 የሚሆኑ ጥያቄዎችን ሰርተናል በ3 ክፍለ ጊዜ። አሁን ደግሞ የሚቀጥሉት ከ51 ጀምሮ እስከ 100 ያሉ ጥያቄዎች ከ10ኛ ክፍልና ከ12ኛ ክፍል ፖርሽን የወጡ ጥያቄዎች ናቸው። ከ51ኛው ስንጀምር why do we say long distance trade is full of hazards ይላል። A. crossing natural barrier was risky. B. problem of robbers. C. A and B. D. no answer. Very simple question. The long distance trade was full of hazards because crossing natural barrier was risky, obviously, and there was the problem of robbers, shifters, and bandits. So, no doubt the answer is A and B. A and B. እንግዲህ የ19ኛው መቶ ክፍለ ዘመን በግሩፕ የሚነግዱ ነጋዴዎች ካራቫን መርቻንትስ ይባላሉ። በአማርኛው የሲራራ ነጋዴ ይባላሉ። እነዚህ ካራቫን መርቻንትስ ለምንድነው ግሩፕ ፎርም ያደረጉት? በግሩፕ የሚነግዱ ለሚለው መልስ የሚሆነው ምንድነው? ቱ ሴፍ ጋርድ ዜር ሴኩሪቲ፣ ደህንነታችሁን ለማስጠበቅ ነው። እና እነዚህ መርቻንቶች የራሳቸው ሄድ አላቸው። ይሄም ሄድ ምን የሚባል ማድረግ ይሰጠዋል? ነጋድራስ የሚባል ማድረግ ይሰጠዋል። ሶ ነጋድራስ was the head of the merchants of the 9th century long distance traders. 52ኛው ማሪያ ትሬዛ ኮይን in Ethiopia region was introduced in blank century. ይህም ቀለል ያለ ጥያቄ ነው። ወደ ኢትዮጵያ ማሪያ ትሬዛ ታለር ወይም ደግሞ አውስትሪያን ሲልቨር ኮይን የሚባለው ወደ ኢትዮጵያ የመጣው መቼ ነው? በ18ኛው መቶ ክፍለ ዘመን መጨረሻ አካባቢ ነው። በተለይ በቀይ ባህር አካባቢ በወደብ አካባቢ እንደ ዋና ሜዲየምስ ኦፍ ኤክስቼንጅ ሆኖ እንደ መገበያያ ሆኖ ያገለግል ነበር ነው። ስለዚህ መልሱ ቢ at the end of the 19th century የሚለው ይሆናል ማለት ነው። መልካም 53ኛው ጥያቄ which one of the following does not belong to the group? ለቃቂ የለም፣ ጌራ፣ ጎማ፣ ጉማ ይላል። እነዚህ ምናልባትም ጌራ፣ ጎማ እና ጉማ the 5 ጊቤ ኦሮሞ ስቴትስ ናቸው። በጊቤ ቫሊ አካባቢ የተመሰረቱ ጊቤ ኦሮሞ ስቴትስ ናቸው። ምናልባትም ከጊቤ ቫሊ ውጭ የተመሰረተችው ማናት? ሌቃቂ የለም ናት። የት አካባቢ የተመሰረተችው? ወለጋ። ስለዚህ ከሌሎቹ ለየት የምትለው ሌቃቂ የለም ናት ማለት ነው። መልሱ ኤ ይሆናል ማለት ነው። 54ኛው one of the sheikdoms which existed along the Sudanese border was A. አሶሳ፣ B. አዳል፣ C. ሶማሊ፣ D. አሊዋምባ ይላል። ኖ ዳውት አሶሳ ነው። በኢትዮጵያና በሱዳን ድንበር አካባቢ የተመሰረተው የኢትዮጵያ ሸክደም አሶሳ፣ ቤኒሻንጉል፣ ኮሞሻ እነዚህ ናቸው። እነዚህ ስቴቶች በዋናነት የተመሰረቱት በምን ምክንያት ነው? በእስልምና እምነትና በትሬድ ምክንያት ነው። they were established because of Islamic religion and trade, and they are rich in natural resources. As a result, different invaders tried to control the area. እንግዲህ ፒስፉሊም ኢንኮርፖሬት ሆነዋል። በተለይ ሼክ አብዱራህማን ኮጀሌ ዲፌክት ካረገ በኋላ ወደ ራስ መኮንን ኃይል እነዚህ አካባቢዎች ወደ ምኒልክ ኢምፓየር ፒስፉሊ ኢንኮርፖሬትድ ሆነዋል። 55ኛው the trade route line which connected the peoples of south west with the north begins. obviously 19ኛው መቶ ክፍለ ዘመን የኢትዮጵያ ሎንግ ዲስታንስ ትሬድ ሩት ኦሪጂኑ የት ነው? ቦንጋ ነው። ቦንጋ to the capital city of ካፋ ኪንግደም። ምክንያቱም እዚህ አካባቢ ብዙ ናቹራል ሪሶርሶች ኢትዮጵያ ወደ ውጭ የምትልካቸው የተለያዩ አይተሞች ለምሳሌ አይቮሪ፣ ጎልድ፣ ኮፊ የመሳሰሉ አይተሞች ስለሚገኙ ኦሪጂኑ እዚህ አካባቢ ነው የኢትዮጵያ ሎንግ ዲስታንስ ትሬድ። ከዚህ አካባቢ በዋናነት ፕራይመሪ ትሬድ ሩት የሚባለው
ወደ ሰሜን ኢትዮጵያ ነው የሚሄደው። ወደ ሰሜን ኢትዮጵያ ወደ ጎንደርና ወደ አድዋ ይሄዳል አንዱ የንግድ መስመር፣ ሌላኛው ደግሞ ወደ ምስራቅ ኢትዮጵያ ይሄዳል። 56ኛው ጥያቄ of the following one is opposed to equal status of human beings? A agriculture, B industry, C slavery, D trade. የትኛው ነው የሰው ልጆችን እኩልነት የሚቃወም? ኖ ዳውት ስሌቨሪ ነው፣ ባርነት ነው። እንግዲህ throughout history slavery as socio-economic condition opposed the equal status of human beings, የሰዎችን እኩልነት ይቃወማል። It was the trading of human beings like goods, ሰዎችን ሸቀጥ የመግዛት የመለወጥ ሂደት ነው ስሌቨሪ። ይሄ ንግድ በዋናነት ኢሊጂትሜት ትሬድ ይባላል፣ ህጋዊ ያልሆነ ንግድ ይባላል። በእርግጥ አውሮፓውያን በኢንዱስትሪ አብዮት ምክንያት ይሄንን ህጋዊ ያልሆነ ንግድ ወደ ሌጂትሜት ትሬድ ወደ ህጋዊ ንግድ ቀይረውታል። ህጋዊ ንግድ የሚባለው በአውሮፓውያን ኮንቴክስት በአፍሪካ ባሮች ምትክ ከአፍሪካ የተለያዩ ናቹራል ሪሶርሶችን መውሰድ ነው። ናቹራል ሪሶርሶችን በመውሰድ ነው። 57ኛው which of the European countries was more concerned with Eastern question? A France, B Britain, C Turkey, D ጀርመን ይላል። መልሱ ቢ ነው የሚሆነው። እንግዲህ ኢስተርን ኮስችን ምንድነው? it was a condition in which related to the decline of Ottoman Empire since the late 7th century ከ17ኛው መቶ ክፍለ ዘመን መጨረሻ ጀምሮ የኦቶማን ተርክሽ መዳከም ነው ኢስተርን ኮስችን ወይም ደግሞ የምስራቅ ጥያቄን የፈጠረው ነው የሚለው እና ኢስተርን ኮስችን የምስራቅ ጥያቄ የኦቶማን ተርክሽ መዳከምና የባልካን ሀገራት የነጻነት ጉዳይ ሞር ኮንሰርን የሚያደርጋቸው ሶስት የአውሮፓ ሀገራት አሉ። አንደኛዋ ብሪቴን ናት፣ ሁለተኛዋ አውስትሪያ ናት፣ ሶስተኛዋ ደግሞ ራሽያ ናት። እነዚህ ሀገራት they were more concerned with the eastern question ስፔሻሊ ደግሞ ማናት በተለይ ብሪቴን፣ ፍራንስ እና አውስትሪያ ናቸው። ከነዚህ ደግሞ ከሶስቱ በተለይ በኢስተርን ኮስችን ሞር ኢንቮልቭመንት የነበራት ብሪቴን ናት። እንግዲህ ብሪቴን wanted to save the Ottoman Turkish Empire in order to protect her economic and political interests, especially in the Mediterranean area. የሜዲትራኒያን አካባቢ የራሷን ኢኮኖሚና የፖለቲካ ፍላጎት ሴፍጋርድ ለማስጠበቅ የኦቶማን ተርኮችን መኖር ትፈልግ ነበር። በአጭሩ የኢስተርን ኮስችን ሞር ኢንቮልቭመንት የነበራት ሀገር ብሪቴን ናት የሚለውን ውሰዱ። መልሱ ቢ ነው የሚሆነው። 58ኛው the unification of Germany was completed in blank year ይላል። in 1871 ጀርመን ዩኒፊኬሽኗን ኮምፕሊት ያደረገችው መቼ ነው? after she defeated France in the Franco-Prussian War of 1870 to 1871 ከ1870 እስከ 1871 ዓመተ ምህረት ከፈረንሳይ ጋር ጦርነት ካደረገች በኋላ ነው ዩኒፊኬሽኗን አቺቭ ያደረገችው ፈረንሳይን በማሸነፍ at the Battle of Sedan። በ1871 ዓመተ ምህረት ነው የጀርመን ኢምፓየር የተመሰረተው። የጀርመን ዩኒፊኬሽን ኮምፕሊት የሆነው የጀርመን ኢምፓየርም የተመሰረተው እንዲያውም ፈረንሳይ ቨርሳይልስ የሚባል ቦታ ነው። 59ኛው who was the designer of indirect rule in Africa? obviously ሁለት አይነት ኮሎኒያል አድሚኒስትሬሽኖች እንዳሉ አይተናል። አንደኛው ዳይሬክት ኮሎኒያል አድሚኒስትሬሽን ነው፣ ፈረንሳይ የምትከተለው ነው። ሁለተኛው ደግሞ ኢንዳይሬክት ኮሎኒያል አድሚኒስትሬሽን ነው፣ ብሪቴን የምትከተለው የቅኝ ግዛት አስተዳደር ሲስተም ነው። ኢንዳይሬክት ሩልን የብሪቲሽን ኢንዳይሬክት ሩል ዲዛይን ያደረገው ማን ነው? ፍሪድሪክ ሉጋርድ ይባላል። የፈረንሳይንስ ማን ነው ዲዛይን ያደረገው? የፈረንሳይ ኢንዳይሬክት ሩል ማን ነው ዲዛይን ያደረገው ይባል ደግሞ አልበርት ሳሮት ይባላል።
ስለዚህ መልሱ ኤ ነው የሚሆነው ሉጋርድ። 60ኛው ዘ ዩሮፒያን ካንትሪስ ዊች ሃድ ዱዋል ኮንትሮል ኦቨር ኢጅፕት ዌር ኤ ብሪቴን ኤንድ ፍራንስ፣ ቢ ብሪቴን ኤንድ ጀርመኒ፣ ሲ ፍራንስ ኤንድ ኢጣሊ፣ ዲ ጀርመኒ ኤንድ ፍራንስ። ኖ ዳውት ብሪቴን ኤንድ ፍራንስ ሃድ ስታብሊሽድ ዱዋል ኮንትሮል ኦቨር ኢጅፕት ከ1879 ዓ.ም እስከ 1882 ዓ.ም ግብፅን እንግሊዝና ፈረንሳይ የጋራ አገዛዝ ግብፅ ላይ መስርተው ነበር። በኋላ ግን እንግሊዝ ፈረንሳይን ወደ ኋላ በመተው ፈረንሳይ በማስወገድ ለብቻዋ በ1882 ዓ.ም ግብፅን ተቆጣጣራለች። በእርግጥ ይሄ ሁኔታ ፈረንሳይን አስቆጭቷል። ፈረንሳይ በምዕራብ አፍሪካ በፍጥነት እንድትዛመት በፍጥነት ቅኝ እንድትገዛ አድርጓታል። ሰው ባጭሩ ዱዋል ኮንትሮል የመሰረቱ ብሪቴንና ፈረንሳይ ናቸው ግብፅ ላይ። ይሄን በመቃወም ነው እንግዲህ የተለያዩ የግብፅ ብሔርተኞች ኦፖዚሽን ያካሄዱ ሪቮልት ያካሄዱ በ1879 ዓመተ ምህረት። 61ኛው ጥያቄ ዘ ኮሎናይዜሽን ኦፍ አፍሪካ ዋዝ ሌጋላይዝድ ኢን ዘ ትሪቲ ኦፍ በርሊን ነው። በ1884-85 ዓመተ ምህረት አውሮፓውያን አፍሪካን ለመቀራመት በሰላም መንገድ ለመከፋፈል ቅኝ ለመግዛት ያካሄዱት ታላቅ ጉባኤ በርሊን ኮንፈረንስ ይባላል። በርሊን ኮንፈረንስ ይባላል። ከዚህ ጉባኤ በኋላ ነው እንግዲህ አውሮፓውያን አፍሪካን እንደ ቅርጫ ስጋ የተቀራመቱት ከማን በስተቀር ከኢትዮጵያና ከላይቤሪያ በስተቀር። ሶ ዘ በርሊን ኮንፈረንስ ሌጋላይዝድ ዘ ፓርቲሽን ኦፍ አፍሪካ ኦቨር አፍሪካ ዘ ፓርቲሽን ኦፍ አፍሪካ ባይ ዩሮፒያንስ አውሮፓውያኖች አፍሪካን ሊቀራመቱ ያደረገ ታላቅ ጉባኤ ነው ማለት ነው። 62ኛው ቢትዊን 1930 and 1935 ኃይለ ሥላሴ ኢመርጂንግ አብሶሉት ስቴት was characterized by A building a civilian bureaucracy, B building military power at his service, C attempt to systematize revenue collection, D all of the above። ይህም ብዙም ኮንፊውዝ የሚያደርግ ጥያቄ አይደለም። አፄ ኃይለ ሥላሴ አውቶክራቲክ ስቴት መስርቷል ከ1930 ዓመተ ምህረት ጀምሮ ኢምፐረር ተብሎ ከተሾመ ከ1930 ዓመተ ምህረት ጀምሮ እስከ 1935 ዓመተ ምህረት ሂ ሌድ ዘ ቤዝ ፎር አውቶክራቲክ ገቨርንመንት ኦር ሴንትራል ገቨርንመንት። በምን አይነት መንገድ ነው? አንደኛ ቢልዲንግ ሲቪሊያን ቢሮክራሲ ነው። ሁለተኛው ቢልዲንግ ሚሊታሪ ፓወር አት ሂዝ ሰርቪስ ነው። አቴምፕት ቱ ሲስተማታይዝ ሬቪኒው ኮሌክሽን፣ ኢንትሮዲዩሲንግ ዘ 1931 ኮንስቲቱሽን። በተለያየ አይነት መንገድ አፄ ኃይለ ሥላሴ አውቶክራቲክ ፓወሩን አብሶሉት ፓወሩን ስታብሊሽ አድርጓል ነው። ሁሉም መልስ ይሆናል። ምናልባት ሲረዝም ትንሽ እንዳሰለችው እያልሁ ነው እየተሳቀቅኩኝ እየቆረጥኩ የማቀርበው። ሀሳቦቹን ግን ሁሉንም ሀሳቦች እዚህ ኖቱ ጋር እንትን ብየዋለሁ። ከቴሌግራም ቻናሌ ላይ ቀጥታ ዳውንሎድ አድርጋችሁ መጠቀም ማንበብ ትችላላችሁ። 63ኛው ጥያቄ which of the following was the basic cause for the battle of አድዋ? የአድዋ ጦርነት ቤዚክ ኮዝ የሚባለው ዘ ኢታሊያን አምቢሽን ቱ ኮሎናይዝ ኢትዮጵያ ነው። ኢሚዲየት ኮዝ ደግሞ ምንድነው? ዘ ውጫሌ ትሪቲ ነው። ስለዚህ መልሱ ኤ ነው የሚሆነው። 64ኛ ዘ ሄዎት ትሪቲ ኦፍ 1884 ኤ ሊድ ኢምፐረር ዮሐንስ ሞር ፕሮብለምስ ዛት ኢት ሶልቭድ ፎር ሂም፣ ቢ ዋዝ ዳይሬክት አጌንስት ኢጅፕት፣ ሲ ዋዝ ፕሮፖዝድ ፈርስት ባይ ፍራንስ፣ ዲ ዋዝ ሪስፖንሲብል ፎር ዘ ሳይዘር ኦፍ አሜሪካ ባይ ኢታሊ። ሉክ ሄዎት ትሪቲ ማናማን ተፈራረሙት? አፄ ዮሐንስና እንግሊዞች። በምን ምክንያት? ማህዲስቶች የግብፅን ሰራዊት በምስራቅ ሱዳን አካባቢ ትራፕ ስላደረጉ ቀለበት ውስጥ ስላስገቡ የግብፅ ሰራዊትን ህይወት ለማትረፍ ስለሚያስፈልግ፣ ምክንያቱም እንግሊዞች የግብፅ ቅኝ ገዢዎች ስለነበሩ ማለት ነው። ከኢትዮጵያ ጋራ ግብፅና ኢትዮጵያን ወደ ኢትዮጵያ በመምጣት ግብፅና ኢትዮጵያን ለማስታረቅ ሞክረዋል ከአፄ ዮሐንስ ጋራ ስምምነት በመፈራረም። ይህም ስምምነት ሄዎት ትሪቲ ይባላል ወይም ደግሞ አድዋ ትሪቲ ይባላል። እና የአድዋ ትሪቲ ወሳኝ አንቀጾች የሚባሉ የመጀመሪያዎቹ ወሳኝ አንቀጾች ምን ናቸው? አንደኛ ዘ ብሪቲሽ ፕሮሚስ ቱ ሪስቶር ቦገስ ምጽዋ
መጸዋ፣ ቦገስ የሚባሉ ግዛቶችን ለኢትዮጵያ ሊመልሱ ቃል ገብተዋል። እንደገና አጼ ዮሐንስ ምስራቅ ሱዳን ትራፕ የተደረጉ በመሐዲሶች ትራፕ የተደረጉ የግብፅ ወታደሮች ህይወት ለማትረፍ ቃል ገብቷል። በእርግጥ በዚህም ውል መሰረት ቦገስ ለኢትዮጵያ ተመልሳለች። ይሄ ዲፕሎማቲክ ቪክትሪ ነው ለአጼ ዮሐንስ። በኋላ ግን መዘዝ አመጣል። ዲዛስተርስ የሆነ ኮንስኩዌንስ አመጣል። ዲፕሎማቲክ ቪክትሪ ነው የሚባለው ምንድነው? በጉንደትና በጉራ ጦርነት ኢትዮጵያ ከግብፅ ጋር ተዋግታ ግዛቶቿን ሙሉ በሙሉ ማስመለስ አልቻለችም ነበር፣ ወይም ደግሞ ማስመለስ አልቻለችም ነበር። በኋላ ግን በዚህ ስምምነት ቦገስ ተመልሳላታለች። ላይላው ስታይ ዲፕሎማቲክ ቪክትሪ ነው ለኢትዮጵያ። በኋላ ግን ከፍተኛ የሆነ መዘዝ አመጣል። እንዲያውም ከጥቅሙ ጉዳቱ አመዝኗል። አጼ ዮሐንስ የህይወት ትሪቲን ለማክበር ብሎ ከመሐዲሶች ጋር ጦርነት ገጥሟል። በሂደት እንግዲህ አጼ ዮሐንስ እንደምታስታውሱት በ1889 ዓ.ም በመተማ ጦርነት መጀመሪያ ቆስሎ ህይወቱን ያጣው ከዚህ አርቲክል ጋር ከዚህ ስምምነት ጋር የሚገናኝ ጉዳይ ነው ማለት ነው። እንደገና እንግሊዞች ቃላቸውን አልጠበቁም። በኋላ መጸዋን ለኢትዮጵያ ሊመልሱ ነበረ። መጸዋን ግን በ1885 ዓ.ም ለኢጣሊያ አሳልፈው ሰጥተዋል። ለኢጣሊያ አሳልፈው ከሰጡ በኋላ ደግሞ ኢጣሊያኖች ወደ ኢትዮጵያ ገባ እያሉ ብዙ ቦታዎችን መውረር ጀመሩ ማለት ነው። ሁለት ጠላት ነው የፈጠረባት ለኢትዮጵያ ይሄ የህይወት ትሪቲ፣ መሐዲስቶችንና ኢጣሊያኖችን ማለት ነው። ኢት ኮዝድ ሞር ፕሮብለምስ ፎር ኢትዮጵያ ዛን ሶልቪንግ የሚለው መልስ ይሆናል ማለት ነው። ስለዚህ መልሱ ኤ ኢት ሊድ ኢምፐረር ዮሐንስ ሞር ፕሮብለም ዛን ኢት ሶልቭድ ፎር ሂም የሚለው መልስ ይሆናል። እሺ ተማሪዎች ከኔ ጋር ናችሁ? አብራችሁ ስላላችሁ በጣም አመሰግናለሁ። ኮሜንት ላይ የተለያዩ ሀሳቦችን መግለጽ ትችላላችሁ። 65ኛው which of the following emperors did not contribute for the creation of modern Ethiopian empire? ኢምፐረር ዮሐንስ ዘ4፣ ቴዎድሮስ II፣ ሚኒሊክ II ነን ይላል። የትኛው ነው የኢትዮጵያ ዘመናዊ ግዛት ምስረታ አስተዋጽኦ ያላረገው? የትኛውም አይደለም፣ ሁሉም አስተዋጽኦ አበርክተዋል። እንዲያውም ሞደርን ኢምፓየር ፎርሜሽን የተጀመረው በአጼ ቴዎድሮስ ሁለተኛ ነው። እንደገና በተለይ ኢትዮጵያን ከውጭ ጠላት ዲፌንድ ለማድረግ ከፍተኛ መስዋዕት የከፈለው በመቀጠል አጼ ዮሐንስ አራተኛ ነው። የኢትዮጵያን ዳር ድንበር በማስከበር የኢትዮጵያን የግዛት ምስረታ ሂደት በማጠናቀቅ ደግሞ የመጨረሻው አጼ ምኒልክ ሁለተኛ ነው። አጼ ምኒልክ ሁለተኛ ነው። who completed the process of Ethiopian empire formation? ኢምፐረር ምኒልክ II። who started the process of modern Ethiopian empire formation ቢባል ኢምፐረር ቴዎድሮስ II ይሆናል ማለት ነው። The two vassals of Johannes IV which revolted against him in 1880 were ሁለቱ የአጼ ዮሐንስ ቫዛሎች እና ባለሟሎች እና በሱ ላይ ያመጹ መሪዎች ተማን ናቸው? የጎጃሙ ተክለ ሃይማኖት እና የሸዋው ምኒልክ ናቸው። ሲ መልስ ይሆናል ማለት ነው። እንግዲህ በ1888 ዓመተ ምህረት ኢጣሊያኖች በሰሜን ኢትዮጵያ ኮንፍሮንቴሽን ወረራ በፈጸሙበት ወቅት አጼ ዮሐንስ የኢጣሊያኖችን ወረራ ለመቀልበስ ዘመቻ አድርጎ ነበር ነው። በዚህ ጊዜ ሁለቱ ባዛሎቹ የሸዋው ምኒልክና የጎጃሙ ንጉስ ተክለ ሃይማኖት ሪቮልት አድርገው ነበር ነው በአጼ ዮሐንስ ላይ 67 ምኒልክ territorial expansion to southern Ethiopia was done mainly because the south የምኒልክ territorial expansion ኮዙ ምንድነው? ወደ ሳውዝ ቤዚካሊ ምኒልክ ኤክስፓንሽን ያካሄደው አንደኛ to control trade route ነው፣ የንግድ መስመሮችን ለመቆጣጠር to control different natural resources such as land and other resources. ይሄን የሚገልጸው ቢ ነው was rich in natural resource as well as market items የሚለው መልስ ይሆናል። 68 in 1885 the European power that cooperated with Italy which occupy Metsowa was
በ1885 ዓመተ ምህረት ምጽዋን እንድትቆጣጠር ኢታሊ የትኛዋ ኃይል ናት የተባበረች ነው ከኢጣሊ ጋር? ብሪቴን ናት። ኢታሊ እኮ ምጽዋን የተቆጣጠረችው በ1885 ዓመተ ምህረት በእንግሊዝ ግብዣ ነው። በእንግሊዝ ፍቃድ ነው። ለምንድን ነው ለኢጣሊ የፈቀደች እንግሊዝ ቢባል ደግሞ ብሪቲሽ wanted to stop the expansion of France in the Horn of Africa ፈረንሳይ ወደ አፍሪካ ቀንድ እንዳትስፋፋ ስለምትፈልግ ከፈረንሳይ ይልቅ ኢታሊ ወዳጇ ስለነበረች ፈረንሳይ ጥላቷ ስለነበረች ነው ኢታሊ ምጽዋን በ1885 ዓመተ ምህረት እንድትቆጣጠር ያደረገችው ማለት ነው። ስለዚህ መልሱ ቢ ነው የሚሆነው። 69ኛው the treaty of Versailles was signed between the victors and what Germany ትሪቲ ኦፍ ቨርሳይልስ የሚባለው ከአንደኛ የዓለም ጦርነት በኋላ አላይድ ፓወሮች አሸናፊ ኃይሎችና ጀርመን የተፈራረሙት ስምምነት ነው። በዚህ ስምምነት ጀርመን ብዙ ጉዳት ደርሶባታል። በብዙ ተጎድታለች። ግዛቷን ተነጥቃለች። ብዙ የጦር ካሳ ክፍያ እንድትከፍል ተገዳለች። ሶ መኒ ኢንፍሉንስስ እንግዲህ ይሄ ሁኔታ ይሄ ቨርሳይልስ ትሪቲ የናዚ ፓርቲ ወደ ሁለተኛ ዓለም ጦርነት እንዲገባ አድርጎታል። ፕሮፓጋንዳ እንዲሰራ አድርጎታል። ይሄን ትሪቲ ጀርመኖች ኦፖዝ አድርገውታል። ዲክቴት ትሪቲ በማለት ወይም ደግሞ ዘ ፒስ ትሪቲ ዛት ኢንድድ ፒስ ይሉታል። ሰላምን እንዲያበቃ ያደረገ ሰላምን እንዲያከትም ያደረገ የሰላም ስምምነት እንደማለት ነው። ሰላምን ያሰጣ የሰላም ስምምነት ብለው ይፈርጁታል ጀርመኖች። እና ለሁለተኛ ዓለም ጦርነት አንዱ ቤዚክ ኮዝ ይሄ ቨርሳይልስ ትሪቲ ነው። The first international organization which was founded at the end of the First World War was የመጀመሪያው የዓለም አቀፍ የሰላም ተቋም የሚባለው ምንድነው? ሊግ ኦፍ ኔሽን ነው። መቼ ተመሰረተ? at the end of the First World War። ስለዚህ ኤ መልስ ይሆናል ማለት ነው። 71ኛው One of the following does not characterize the Nazi party. የናዚ ፓርቲ ካራክተሪስቲክስ ያልሆነ የትኛው ነው? ግሎሪፊኬሽን ኦፍ ዋር፣ ራሽያል ሾቪኒዝም፣ ኤክስትሪም ሪያክሽን፣ ፒስፉል ኮኤግዚስታንስ። ኖ ዳውት ፒስፉል ኮኤግዚስታንስ ማለት ሰላማዊ ኑሮ ነው። ሰላማዊ በጋራ መኖር ማለት ነው። ይሄ ናዚ ፓርቲን አይገልጽም። መልሱ ዲ ነው የሚሆነው ማለት ነው። 72ኛ the incident of Pearl Harbor in December 1941 A upset the balance of power, B brought a change in the alignment of forces, C contribute to the establishment of unchallenged Japanese authority, D laid the foundation for the establishment of UNO ይላል። ፒየርል ሃርበር ክስተት ምንድን ነው? ጃፓኖች የአሜሪካን የባህር ኃይል አታክ ያደረጉበት ክስተት ነው። እንግዲህ እስከዚህ ክስተት ድረስ አሜሪካ was following an isolation policy አሜሪካ አይሶሌሽን ፖሊሲ ትከተል ነበር። በዚህ በሁለተኛ ዓለም ጦርነት በአንደኛ ዓለም ጦርነትም እንደዚሁ አይሶሌት ነበረች። መጀመሪያ አካባቢ በአንደኛ ዓለም ጦርነት ጀርመን የአሜሪካን የባህር ሰርጓጅ መርከብ ወይም ደግሞ የባህር ኃይል ስታጠቃ ነው ወደ ጦርነት የገባችው በ1917 ዓመተ ምህረት ዘግይታ። እንደገና በሁለተኛ ዓለም ጦርነትም በ1941 ዓመተ ምህረት ጃፓኖች በናቫል ቤዛቸው ላይ በፒየርል ሃርበር ላይ የአሜሪካን ኃይል ሲያጠቁ ነው ወደ ጦርነቱ የገቡት። ከዚህ በኋላ አሜሪካ አዲስ ኃይል ይዛ በመግባቷ ምክንያት it changed the alignment of forces የጦርነቱን አሰላለፍ ኃይል ቀይሯል ነው የአሜሪካ መግባት። it changed the balance of power in favor of the allies አላዮች ከፍተኛውን ድል እንዲያገኙ አርጓቸዋል ነው የአሜሪካ ወደ ጦርነቱ መግባት። 73ኛው ጋር ደርሰናል። which of the following is incorrect link? Churchill appeasement, de Gaulle free France, Mussolini fascism, D. Eisenhower operation overlord። ሁሉም ምናልባት ከተጠቀሱት ውስጥ ኢንኮሬክት ሊንክ የሆነው ቸርችል አፒዝመንት ነው። አፒዝመንት ማለት ከአንደኛ ዓለም ጦርነት በኋላ ግሬት ፓወሮች ብሪቴንና ፈረንሳይ ፋሺዝም በተመለከተ የሚከተሉት ፖሊሲ ነው። ናዚዝምን በተመለከተ የሚከተሉት ፖሊሲ ነው። መለማመጥ እንደማለት የመለማመጥ ፖሊሲ
ሂትለርና የኢታሊያው ሙሶሎኒ የተለያዩ አካባቢዎች ሲወሩ እንደፈለጋቸው የማለት ፖሊሲ ነው። ይሄን ፖሊሲ በዋናነት ይደግፍ የነበረው የእንግሊዙ ጠቅላይ ሚኒስትር ቻምበርሊን ነው። በኋላ ግን ቸርችል ይሄን ፖሊሲ ስትሮንግሊ ኦፖዝ ያደርግ ነበር። ስለዚህ ትክክል ያልሆነው ሊንክ ኤ ቸርችል አፒዝመንት የሚለው ትክክል አይደለም ማለት ነው። 74ኛው ጋር ደርሰናል። ዘ ፈርስት አረብ ስቴት ዛት ጌቭ ኦፊሻል ዲፕሎማቲክ ሪኮግኒሽን ቱ እስራኤል ዋዝ ኤ ኢጅፕት፣ ቢ ጆርዳን፣ ሲ ሳውዲ አረቢያ፣ ዲ አልጄሪያ። የእስራኤል እንደ ሀገር መመስረት ለመጀመሪያ ጊዜ ዲፕሎማቲክ ሪኮግኒሽን ዲፕሎማሲያዊ እውቅና የሰጠች የመጀመሪያዋ የአረብ ሀገር ማናት? ግብጽ ናት። ግብጽ ናት። በየትኛው ስምምነት? በካምፕ ዳቪድ አግሪመንት። እርግጥ በዚህ ስምምነት ለእስራኤል እንደ ሀገር መመስረቷ እውቅና መስጠቷ በግብጽ ላይ ተጽዕኖ ደርሶባታል። የአረብ ሀገራት ግብጽን ለጊዜው ከአረብ ሊግ አባረዋታል። እንደገና ይሄን ስምምነት የፈረመው የግብጽም ፕሬዝዳንት በሙስሊም ኤክስትሪሚስት ተገሏል። 75ኛው የመጨረሻው ለዛሬው ሲሽን የመጨረሻው ፓርት 75ኛው which of the following was not the manifestation of the cold war ማኒፌስቴሽኑ ደግሞ ካራክተሪስቲክስ ፊቸር ተብሎ ይጠራል። በብዛት አሁን እንደዚህ ተብሎ ይጠየቃል። የትኛው ነው የቀዝቃዛው የዓለም ጦርነት ፊቸር የሆነ ካራክተሪስቲክስ የሆነ? በተደጋጋሚ የሚጠየቅ ጥያቄ ነው። ፕሮፓጋንዳዋ ያለምንም ጥርጥር ይሄ አንዱ መገለጫው ነው። አብሰንስ ኦፍ ኢኮኖሚክ ኮምፒቲሽን ይሄ አይሆንም። ራዘር ዜሮ ኢኮኖሚክ ኮምፒቲሽን ኢኮኖሚክ ኮምፒቲሽንም አንዱ የቀዝቃዛው የዓለም ጦርነት መገለጫ ነው። ሌላስ አርምስ ሬስ ሜጀር ማኒፌስቴሽን ኦፍ ዘ ኮልድ ዋር የጦር መሳሪያ እሽቅድድሞች እንዲሁም ዋናው መገለጫ ነው። ፎርሜሽን ኦፍ ሚሊታሪ አሊያንስ ኖ ዳውት እንደዚሁ ሚሊታሪ አሊያንስ ለምሳሌ ኔቶ ዌስተርን ብሎክ የመሰረተው ሚሊታሪ አሊያንስ ነው። ዋርሶ ፓክት ደግሞ ኢስተርን ብሎክ፣ ይሄም ሌላኛው መገለጫ ነው። ስለዚህ መልሱ የሚሆነው ቢ አብሰንስ ኦፍ ኢኮኖሚክ ኮምፒቲሽን የሚለው ይሆናል ማለት ነው። በጣም በሰፊው ለመሄድ እናንተ ምናልባት ቪዲዮ ስረዝም በጣም እንዳትሰለቹ በማለት ባጭሩ ይሄንን የአምስተኛ ፓርቱን ማለት ነው የሞዴል ጥያቄና መልስ አዘጋጅቻለሁ። በዚህ ቻናል አሁንም ተደጋጋሚ ሌሎች ቀሪ ፓርቶች ይለቀቃሉ። እስከ 100 ያሉ በሚቀጥለው ሲሽን አብረን እናያለን። ለዛሬው በዚህ ብቃን። ይህን ቻናል ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትዘንጉ። ኮሜንትም ካላችሁ ኮሜንት ስጡኝ። በዚህ በተቀረው የተወሰነ ጥቂት ቀናት ያው ማግዛችሁ ነገር ካለ አግዛችኋለሁ። ስለነበረኝ ጊዜ አመሰግናለሁ። ሰላም ሁኑ።